አሁን ተረስቶ እንጂ ወለጋ ውስጥ ሰው ቅዳሴ የተቀደሰ መንፈስ ወረደ ሁሉ ይል ነበር አይኑን ጨፍኖ ሁሉ የመርገብገብ ነገር ነበር ያ ማለት ቤተክርስቲያኒቷ እዛው ይያለች ሙሉ በሙሉ መቀየር ነው የታድሰው እንዲ እዛ ጥግ ማድረስ ማለት ነው ታድሶ ማለት ራሱ ባጭሩ እኔ ኦርቶዶክስ ነኝ የሚል ጽንፈኛ ፕሮቴስታንት ፔንቴ ማለት ነው በራሱ ግን ካባ አለው ኦርቶዶክስ ነኝ የሚል ካባ ይተከማል በነገራችን ታድሶ ስስት ነው የስስት ጸባይ ነው ያለው ወዲያው የመመሳሰልና ነገሮችን ወዲያው የመቀየር አረብ ሀገር ጫማ አድርገው ቤተክርስቲያን ገብተው እየበሉ ይጥጡ ሲያስቀድሱ አለ ከነጫማ ሃይላንድ ይዞ ቅዳሴ ሲያደርጉ ሙሉ የኢትዮጵያ ቤተክርስቲያን ፕሮቴስታንት አድርገን ለውጠን ጨርሰን ህንጻዎቿን ተረክበን ጳጳሳቶቿን ሲኖዶሷን ተረክበን ሙሉ ለሙሉ ፕሮቴስታንት እናደርጋለን የሚል ስለነበር ከ20 ዓመት በፊት ይህ ሃይማኖት የጨለማ ሰዎች የማይድኑበት የኦሪት መስመር አርጅታለች ኦርቶዶክሳዊት ቤተክርስቲያን ዋጋ የላትም የሷ ነገር አበቃ ነገር ይለወጣል ታሪክ ይገለበጣል እያለ ጠላት ያወራ ነበር ብልስታኗል ለጌታ አሮጊቷ ሳራ ወልዳለች ይሁን ሁሉ ወልዳለች እኔ ወልዳለች ሳራ ትልታን ወልዳለች በቤተክርስቲያን ውስጥ ሆኖ የቤተክርስቲያንን ዶግማዋን በመቀየር የቤተክርስቲያንን ትውፊቷን በመቀየር የቤተክርስቲያንን ቀኖናዋን በመቀየር በእንዲህ አይነት ስልት ስራዎችን እየሰሩ ነው እዚች ጎረቤት ሀገር ያለችውን ኤርትራን ስንመለከት ጫፍ ደርሷል በተለይ ታድሶ መናፍቃን እንቅስቃሴ ዛሬ በመለው ስናይ ኤርትራን ቤተክርስቲያን በደንብ እናያለን እዚሁ አዲስ አበባ ያሉ ክንፋለ ታድሶ ክንፍ አሜሪካ ያለ ታድሶ ክንፋለ በደንብ አድርገው ተናበው እየሰሩ ያሉ ናቸው ትልልቅ አባቶችን ጭምር አድርገው ያወጡት ከኤርትራ ቤተክርስቲያን የኤርትራ ቤተክርስቲያን አሁን ባለችበት ሁኔታ ዛሬ እንግዲህ ታድሶ ዛሬ በመለው መጣበተላ አሁን ባለችበት ሁኔታ ትልቁ ፈተናዋ በኋላ በስልት ውስጥ የምናነሳ ፖለቲካን ዲፔንድ ያደረገ ቀንድ ያወጣ የታድሶ መናፍቃን እንቅስቃሴ ኤርትራን ኦርቶዶክስም ጭምር እየበጠበጠ ነው ይሄ ኢትዮጵያ ውስጥ ከማን ጋር ተናቦ ነው እየሰራ ያለው ምለው ነው የታድሶ መናፍቃን ጠባይ በጣም ይሉኝታ ቢሶች ናቸው አያፍሩም ምንም ትላንትና የቆሙበትን ሲደረስባቸው ቅድም እንደተባለው ተለውጠው ሌላ መልክ ሲያመጡ አያፍሩም የትላንቱ ይገኝብኛል እንኳን አይሉም የራሳቸው ወጥ የሆነ ትምህርት ስለሌላቸው ከቤተክርስቲያኒቱ ላይ እንደ መሽገር ተጣብቀው ነው ያሉት ሁሉ ጊዜ ቤተክርስቲያኒቱን ጉዳይ ነው ጉዳያቸው አድርገው ምናያቸው አሁን እንኳን ሰው በዚህ ሰሞን የምናያቸው በካባው በመኑ በሻሹ ምናምን ቲክቶክ ላይ ምኑ ላይ የምናያቸው ሰዎች ትላንት የወጡ ናቸው ዘረዝራቸዋለሁ በኋላ ግን ዛሬም ድረስ ያንን ሁሉ ልብስ ለብሰው ተጣብቀው ህዝብ ፊት ሲወጡ ምንም ማፍረት አይሰማቸውም እና በጣም የሚያስደንቀኝ እኔ አንዱ እሱ ነው ግን የታድሶ መናፍቃን እንቅስቃሴ አንዳንድ ሰዎች የሰፈር የሆነ ጎጥ የሆነ መንደር አድርጎ ይቆጣል ዓለም አቀፍ እንቅስቃሴ በተለይ ኦሪየንታል ኦርቶዶክሶችን ሙሉ በሙሉ ወደ ፕሮቴስታንት የመቀየር እንቅስቃሴ ነው አሃታቢያ ክርስቲያናትን ዲፌንድ ያደረጉን ግብጾች ወጥተዋል ዲፌንድ ማድረግ ያልቻሉ ህንዶች ተከፍለዋል የኢትዮጵያን ደግሞ የቤተክርስቲያንን መስቀል በመያዝ መስቀል ጨብጦ ቆብ አርገው የካህናትን ልብስ ለብሶ የመነኮሳትን ልብስ ለብሰው የሰባኪያንን ልብስ ለብሶ ሰባኪ መስለው መምህር መስለው በጣም ቤተክርስቲያን ላይ አደጋ ትላንት አድርሰዋል እያደረሱ ነው አሁንም እያደረሱ ነው ስለዚህ ምንጭ የተባሉት ይሄ ብቻ አይደለም አብነት ትምህርት ቤት ገብቶ አብነት ትምህርት ቤትን ለሁለት እስኪከፍሉ ድረስ በከፍተኛ መንፈሳዊ ኮሌጆች ላይ ገብቶ መንፈሳዊ ኮሌጅ ላይ የቤተክርስቲያን እንጀራ እየበሉ የቤተክርስቲያን ትምህርት እየተማሩ በቤጀት እየተማሩ ለሌላ ሰው እየሰሩ በነገራችን ታድሶ የፈለገ ነገር በቃ የመጨረሻ ካልሆነ አይወጣም ገዳም ገብቶ 40 ማልት 40 ሌሊት ሊጾም ይችላል ምንም እንትን የለው በቃ በጣም መመሳሰል ይችላልበታል እንደ አመድና እንደ ዱቄት ማለት ነው ታማንነትን ፈጥረው ሴት መኖክሴ መስሎ ወንዱ ወደ ሴት መነኮሳት የገባበት ሴቶች ገዳማው ገብተው ብዙዎችን ያወጡበት መንገድ ሁሉ አለ ታድሶቹ መስለው ገብተው ማለት ነው በስመ አብ
ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ምእመናን በአገር ውስጥም በውጭም ያላችሁ እንደምን ቆያችሁ? የእግዚአብሔር ቸርነት የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም አማላጅነት ለዘላለም ከኛ ጋር ይሁን። እንደ እግዚአብሔር መልካም ፍቃድ ዛሬ ጥበብ ዘተዋሕዶ ሚዲያ ልዩ መርሃ ግብር አዘጋጅታ ወደ እናንተ ትቀርባለች። እንደ እግዚአብሔር በጎ ፍቃድ ዛሬ የምናደርገው መርሃ ግብራችን ለየት ባለ ሁኔታ ውይይት ነው። ውይይቱን የምናደርገው ተሐድሶ መናፍቃን ምንድነው በሚል መነሻ ሐሳብ ይሆናል። ተሐድሶ መናፍቃን ትላንት፣ ዛሬ፣ ነገ ዓላማቸው ምንድነው? ትላንት በቅድስት ቤተክርስቲያን ላይ ምን አደረጉ? ዛሬስ ምን እየሰሩ ነው? ነገስ ምን ለማድረግ እቅድ አላቸው? ዓላማ አላቸው? በዚህ ዙሪያ ሁለት እንግዶች አሉ። የቤተክርስቲያን መምህራን መጋቢ ሰናት መምህር አብይ መኮንንና መጋቢ ሃይማኖት መምህራችን መምህር ተስፋዬ ሞሲሳ ጋር ልዩ መርሃ ግብር ይኖራል። እነዚህ ሁለቱ መምህራን ተሐድሶ መናፍቃን እውነት ለመናገር በቅድስት ቤተክርስቲያን ላይ ትላንትና ብዙ መከራ ሲያደርስ ብዙ ቦታ ገጠር ወርደው ሲያስተምሩ ብዙ ነገር ሲያደርጉ ስለ ቅድስት ቤተክርስቲያኗ ክብሯንና ልዕልናዋን ተሐድሶ መናፍቃን የሚያደርገውን ክፉ ነገሮችን ሲያጋልጡ የቆዩ መምህራን ናቸው። እንደ እግዚአብሔር በጎ ፍቃድ ከነሱ ጋር ቆይታ እናደርጋለን። የአባቶቻችን አምላክ ልዑል እግዚአብሔር ከኛ ጋር ይሁን። መምህር መጋቢ ሰናይ አብይ መኮንን እንደምን ቆዩ? እግዚአብሔር ይመስገን። ክብሩ ይስፋ መድኃኔዓለም። ሰላም ነን። መምህራችን መጋቢ ሃይማኖት መምህር ተስፋዬ ሞሲሳ እንደምን ቆዩ? ሰላም ኖት ወይ? እግዚአብሔር ይመስገን። በጣም በጎ ጊዜን ያሳለፍነው። መልካም ሰላም። እንግዲህ በያላችሁበት ቦታ ውይይታችንን በደንብ እንድታዳምጡ ተሐድሶ መናፍቃን ምንድነው? ይህን መነሻ የምናደርገው መምህራችን መጋቢ ሃይማኖት መምህር ተስፋዬ ሞሲሳ ተሐድሶ ምንድነው? እሺ፣ አመሰግናለሁ። ጥሩ ጥያቄ ነው። ያው እንደሚታወቀው መጋቢ ሰናይት አብይ መኮንንም እኔም እንደዚሁ ደግሞ አንተም መምህራችን በጋራ በጸረ ተሐድሶ ጥምረት ረጅም ጊዜ አሳልፈናል። ከዛሬ 10-11 ዓመት በፊት ባለው እንቅስቃሴ ብዙ ታሪኮች፣ ገጠመኞች አሉን እና ሰፊ ጊዜ ይኖረናል ብዬ አስባለሁ በዚህ ጉዳይ። ተሐድሶ እንግዲህ ባጭሩ ሲገለጥ የተሐድሶ ራሱ ሐሳቡን ጸንሶ የወለደው የፕሮቴስታንት መስራች የሆነው ማርቲን ሉተር ነው። በመጀመሪያ በዚህ በ500 ዓመተ ምህረት አካባቢ በ6ኛው መቶ ክፍለ ዘመን ያው ከካቶሊክ ቤተክርስቲያን ተገንጥሎ የወጣ እንደሆነ ይታወቃል። አንዳንድ በካቶሊክ ቤተክርስቲያን ውስጥ የነበሩ አንዳንድ ጉዳዮችን በመቃወም በአድሳለሁ በሚል ሰበብ ወጥቶ እሱ መስርቶት ከዚያ በኋላ በዓለም ላይ አሁን ባለው ጊዜ እሱ ጠንስሶ የወለደው አስተሳሰብ በትንሹ ከ50,000 በላይ የሚሆኑ የፕሮቴስታንት ሴሎች በዓለም ላይ እንዲፈጠሩና የትልቁ የክርስትና እምነት በግለሰቦች አስተሳሰብና ፍልስፍና ላይ እንዲወድቅ ያደረገ በጣም ትልቅ የሆነ የክርስትና አደጋ ነው ተሐድሶ። ተሐድሶ ማለት ባጭሩ በኢትዮጵያ ኮንቴክስት ስንመለከተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማዋም ቀኖናዋም ይትባህሏ ማንነቷ ባህሏ በአጠቃላይ ተለውጦ ሙሉ ለሙሉ ወደ ፕሮቴስታንት መልክ እንድትለወጥ የሚሰራ ነው። በተለያየ ስም፣ በተለያየ አደረጃጀት፣ በተለያየ መዋቅር፣ በተለያየ ስልት ቤተክርስቲያን ራሷ ሙሉ ለሙሉ ወደ ፕሮቴስታንቲት ባህል እንድትለወጥ የሚሰራ ነው። ለዚህ ደግሞ የራሳቸው ሰዎች የጻፏቸው መጻሕፍቶች አሉ። ለምሳሌ የለውጥ ያለ የሚለው ግዛቸው ተሰፈራ የጻፈው መጽሐፍ ላይ እንዲህ የሚል ቃል አለ። የኢትዮጵያ የኢኦተቤ ቤተክርስቲያን ነው ለማለት ነው። የኢኦተቤ ክል ለውጥ የሚያስፈልጋት በመሆኑ ላይ ክርክር አይኖርም ይላል። ከሁሉ ነገር በፊት ግን ቅድሚያ ሊሰጠው የሚገባው አስተምህሮ ነው። ስለዚህ አስተምህሮዊ ለውጥ ከሁሉ በፊት ቅድሚያ ሊሰጠው ይገባል ይላል የለውጥ ያለ መጽሐፍ ላይ። ስለዚህ ተሐድሶ ባጭሩ ይሄንን የቤተክርስቲያንን ትላንትና የነበረውን ሐዋርያዊ ማንነትና መልክ ለውጦ የሙሉ ለሙሉ የፕሮቴስታንታዊ መልክ እንዲኖራት ተግቶ የሚሰራ ነው ማለት ነው ባጭሩ።
እግዚአብሔር ይስጥልን መጋቢ ሃይማኖት። የተወደዳችሁ የእግዚአብሔር ቤተሰቦች ጥሩ ግንዛቤ እንድኖራችሁ ዛሬ ታድሶ ትላንት የሚለው ነው ዛሬ የትምህርታችን ወይም የውይይታችን መነሻና የሐሳቡ ጭብጥ የሚሆነው ታድሶ ትላንት የሚለው ነው። የሚቀጥለው ደግሞ ታድሶ ዛሬ ይቀጥልና ደግሞ ታድሶ ነገ ምንድነው ሐሳቡ? ነገ ምን ለማድረግ ነው በቤተክርስቲያናችን ላይ ያቀደው ዓላማው ድርግቱ በኢትዮጵያ ቤተክርስቲያን ላይ ነገ ምን ለማድረግ ነው እቅዱ የሚለው እናያለን። ክቡር መምህራችን መጋቢ ሰናያት መምህር አብይ የታድሶ መናፍቃን እንቅስቃሴ በአያት አብያተ ክርስቲያናት ምን ይመስላል? በተጨማሪ ደግሞ መምህራችን ያነሱት ሐሳብ ላይ ተጨማሪም ካለ ይሄንም ጨምሮ ሐሳብ እንዲሰጡ። እሺ እግዚአብሔር ይመስገን። ያው እንግዲህ ወንድማችን መጋቢ ሃይማኖት መምህር ተስፋዬ በደንብ አድርገው የታድሶን መነሻ ሐሳብ አንስተዋል። እንግዲህ ታድሶ በሁለት መንገድ ማየት ያስፈልጋል። አንደኛ ታድሶ ማለት አዲስ ማድረግ ማለት ነው። ጥሬ ቃሉ አዲስ ማድረግ። ለምሳሌ በኮንቴክስቹዋል ዝም ብለን ካየነው አሮጌን ነገር አዲስ ማድረግ ይቻላል። ሰው ቤቱን ማደስ ይችላል፣ መኪናውን ማደስ ይችላል፣ አጠቃላይ የራሱን አሰራሮችንም ማደስ ይችላል፣ ወደ ዘመናዊነትም መቀየር ይችላል። ትልቁ ሐሳብ ቅድም መምህር እንደገለጹት ታድሶን በእኛ ኮንቴክስት በሃይማኖት ኮንቴክስት ካየነው ደግሞ መሰረት አድርጎ የምንነሳው ኢትዮጵያን በተለይ ወደ አያት ከመሄዳችን በፊት በእኛ በኢትዮጵያ ኮንቴክስት ቅድም መምህር ተስፋዬ እንደገለጹት ነው የቤተክርስቲያኒቷን ዶግማ፣ ቀኖና፣ ታሪክ፣ ትውፊት በሙሉ ቀይሮ አዲስ ማንበር ነው። ይሄን ነው እንትን ብሎ በነገራችን ታድሶ አዲስ ቤተክርስቲያን የመስረት ዓላማ የለውም። በዓላማ ደረጃ ታድሶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት ማደስ ነው የሚፈልገው። ምዕመኑ እንዳለ ዳይናሚካሊ ተቀይሮ እንዲሆን አንዳንድ ጊዜ አሁን ተረስቶ እንጂ ወለጋ ውስጥ ሰው ቅዳሴ የተቀደሰ መንፈስ ወረደ ሁሉ ይል ነበር። ቅዳሴ ላይ ሆኖ መንፈስ ወርዷል፣ አይኑን ጨፍኖ ሁሉ የመርገብገብ ነገር ነበር። ያ ማለት ቤተክርስቲያኒቷ እዛው እያለች ሙሉ በሙሉ መቀየር ነው የታድሶ። እንዲህ እዛ ጥግ ማድረስ ማለት ነው። እንግዲህ በቪዲዮቻችን በዚህ ዲስከሽኖቻችን ውስጥ እናያለን። አረብ ሀገር ጫማ አድርገው ቤተክርስቲያን ገብተው እየበሉ እየጠጡ ሲያስቀድሱ አለ። ከነጫማ ሃይላንድ ይዘው ቅዳሴ ሲያደርጉ። ይሄ ማለት ምንድነው የሚያሳየው? ታድሶ ሌላ እንትን መቀየር ሳይሆን እዛው ባለበት ቤተክርስቲያኒቷን የመቀየር ዓላማ ነው ያለውና ይሄ እንግዲህ ሁሉንም አዲስ አድርጎ ቤተክርስቲያኒቷን እንግዲህ የሚሄዱበትን በኋላ በስልቶቹም የምናነሳው ይኖራል። የሚሄዱበትን ዘመናት አላቸው። በእነሱ ዘመናት ውስጥ የሄዱባቸው መንገዶች አሉ። እሱም በኋላ እንመጣበታለን። ወደ አሃታ አንዳንድ ሰዎች ታድሶ ሲባል የሆኑ አካላት የፈጠሯቸው አድርጎ ያስባሉ። በተወሰኑ ሰዎችም በተለይ የትላንትናውን የነበረውን እንቅስቃሴ እንደዛሬ ሶሻል ሚዲያውም እጅግ በጣም በስፋት ሳይኖር በስፋት ከፌስቡክ ያለፈ ቲክቶክ ሌሎችም በስፋት ባልነበሩበት ጊዜ እንግዲህ ኤልሲዲ ላፕቶፕ ተሸክመን ነው ጫፍዬን መረጃዎቹን ስናደርስ የነበረውና በዛን ጊዜ የነበረውን የታድሶን እንቅስቃሴ ነው አሁን የምናወራው። እንግዲህ ከዛ እንግዲህ 10-15 ዓመት በኋላ ደግሞ ዛሬ የደረሱበትን ታድሶ ዛሬ ምን ያህል ረቂቅ እንደሆኑ በቀጣዩ ዊቶቻችን በደንብ በሰፊው የምናነሳው። ትላንት የነበረውን ስንመለከት አሃት አብያተ ክርስቲያናትን እጅግ በጣም በከፍተኛ ሁኔታ ወርተዋል። ለምሳሌ የህንድ ኦርቶዶክስን ማንሳት እንችላለን። ህንድ ኦርቶዶክስ ላይ ኦልሞስት ሄደው መጨረሻ ላይ 3 የፕሮቴስታንት ኦሪየንታል ፕሮቴስታንት የሚባል ድርጅት መስርተዋል። ኦርቶዶክስ ነን ይላሉ፣ ግን ኦሪየንታል ኦርቶዶክስ ሳይሆኑ ኦሪየንታል ፕሮቴስታንት። አንደኛው ይሄ ማልባር ኢንዲፔንደንት ቸርች የሚባል አለ። ሁለተኛ ማላንካራ ማርቶሚ ቸርች የሚባል አለ። ሶስተኛ ሴንት ቶሚ አንግሊካል ቸርች የሚባል አለ። እነዚህ ሶስቱ ቸርቾች አንድ ላይ ፕሮቴስታንት የሆነ ቸርች ነው። ግን ምን ይላሉ? ኦሪየንታል ፕሮቴስታንት ቸርች። ከየት ነው ወጡት? ህንድን እንደምታውቁት ህንድ ውስጥ አሁን 1.4 ደርሷል ቢሊየን ህዝብ ነው ያለው። 1 ቢሊየኑ የህንድ ህዝብ ህንዱ ነው። 3 ሚሊየን አካባቢ ነው ኦርቶዶክስ በህንድ። ያውም የቶማስ ታላቁ ሐዋርያ ሀገረ ስብከት የነበረችው ህንድ ነች። ከዛም ውስጥ ነው እንግዲህ ታግለው በፍርድ ቤት ንብረት ተከፋፍለው
ቤተክርስቲያኖችን ቆጥረው ተከፋፍለው እነዚህ ሶስቱ ከህንድ ኦርቶዶክስ ቤተክርስቲያን ወጥተዋል። ይሄን ያደረገው ማነው? የታድሶ እንቅስቃሴ ነው። የታድሶ እንቅስቃሴ ወደ ግብጽም ስንመጣ በተለይ የግብጽ ኦርቶዶክስ ቤተክርስቲያን እጅግ በጣም ተፈተነው ኦልሞስት ሙሉ በሙሉ ቤተክርስቲያኗን ወደ መረከብ ደረጃ ሲደርሱ ጠንካራ ልጆች ተነስተው በተለይ እነ ሀቢብ ጊዮርጊስን የመሰሉ ኋላም ደግሞ የመጡት እነ ፓትርያርክ የነበሩት እነ ብፁዕ ቅዱስ አቡነ ሽኖዳ እነዚህ በተለይ መንፈሳዊ ኮሌጆች ላይ ሰንበት ትምህርት ቤቶች ላይ ጠንክረው ሰርቶ 40 ዓመት ታግለዋል ፕሮቴስታንቶችን 40 ታድሶ መናፍቃንን የግብጽ ቤተክርስቲያን 40 ዓመት ታግላለች። ከ40 ዓመት በኋላ ነው ዛሬ እፎይ ብለው ታግለው ልጆቻቸው ብዙ ዋጋ ከፍለው ገዳም ድረስ ገብተው ተምረው የቤተክርስቲያናቸውን ትምህርት ጠንቅቀው በደንብ አውቀው ከዛ ወጥተው ታግለው ነው እንግዲህ እና ሀቢብ ጊዮርጊስ የግብጽን ቤተክርስቲያን በዚህ ልክ ዛሬ ግብጽ ውስጥ እንግዲህ የቤተክርስቲያን አንደርስታንዲንጋቸው አሁን ባለበት ደረጃ ከአሃታ የተሻለ የሚባልበት ደረጃ ላይ አድርሰዋል። አርመንን ብንር ተመሳሳይ ነው። ሶሪያንን ብንር ተመሳሳይ ነው። እዚች ጎረቤት ሀገር ያለችውን ኤርትራን ስንመለከት ጫፍ ደርሷል። በተለይ ታድሶ መናፍቃን እንቅስቃሴ ዛሬ በመለው ስናይ ኤርትራን ቤተክርስቲያን በደንብ እናያለን። እዚሁ አዲስ አበባ ያሉ ክንፍ አለ፣ ታድሶ ክንፍ፣ አሜሪካ አለ፣ ታድሶ ክንፍ አለ። በደንብ አድርገው ተናበው እየሰሩ ያሉ ናቸው። እንግዲህ በኋላ ምዕመኑ ላይ ይችላል እስከ ትልልቅ አባቶችን ጭምር አድርገው ያወጡት ከኤርትራ ቤተክርስቲያን። የኤርትራ ቤተክርስቲያን አሁን ባለችበት ሁኔታ ዛሬ እንግዲህ ታድሶ ዛሬ በመለው መጣበተላ አሁን ባለችበት ሁኔታ ትልቁ ፈተናዋ በኋላ በስልት ውስጥ የምናነሳ ፖለቲካን ዲፔንድ ያደረገ ቀንድ ያወጣ የታድሶ መናፍቃን እንቅስቃሴ ኤርትራን ኦርቶዶክስም ጭምር እየበጠበጠ ነው። ይሄ ኢትዮጵያ ውስጥ ከማን ጋር ተናበሮ እየሰራ ያለው ምለው ነው። በኋላ ታድሶ መናፍቃን ዛሬ በመለው እንመጣበታለን። ግን የታድሶ መናፍቃን እንቅስቃሴ አንዳንድ ሰዎች የሰፈር የሆነ ጎጥ የሆነ መንደር አድርጎ ይቆጣል። ዓለም አቀፍ እንቅስቃሴ በተለይ ኦሪየንታል ኦርቶዶክሶችን ሙሉ በሙሉ ወደ ፕሮቴስታንት የመቀየር እንቅስቃሴ ነው። አሃት አብያተ ክርስቲያናትን ዲፌንድ ያደረጉን ግብጾች ወጥተዋል። ዲፌንድ ማድረግ ያልቻሉ ህንዶች ተከፍለዋል። የኢትዮጵያን ደግሞ አሁን ባለበት ሁኔታ ያው በሰፊው ወደ ኢትዮጵያ ስንመጣ እናያለን ነው። እግዚአብሔር ይስጥልን። መጋቢ ሰናይ በእግዚአብሔር ስም እናመሰግናለን። እንግዲህ ታድሶ መናፍቃን ሌላ ቦታ የራሱን ቤተክርስቲያን መስርቶ የሚሰራ አይደለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በቤተክርስቲያን ውስጥ ሆኖ የቤተክርስቲያንን ዶግማዋን በመቀየር የቤተክርስቲያንን ትውፊቷን በመቀየር የቤተክርስቲያንን ቀኖናዋን በመቀየር በእንዲህ አይነት ስልት ስራዎችን እየሰሩ ነው። ቀደም መጋቢ ሰናያት መምራቢ እንዳሉት ከዚያ ባሻገር ትላንትና የኛ የሆኑ በቤተክርስቲያን ውስጥ ያሉ ቤተክርስቲያን እያገለገሉ በቤተ መቅደስ የነበሩ ሰዎች ነጥቆ እስከመወስድ ደረጃ ደርሰዋል። ይህን አያይዞ መምህራችን መጋቢ ሃይማኖት መምህር ተስፋይ በኢትዮጵያ ላይ ታድሶ መናፍቃን እንቅስቃሴው ምን ይመስላል? ዳራውስ ምንድነው? እሺ፣ አመሰግናለሁ። በጣም ያው ቅድም መጋቢ ሰናያት እንዳነሳው የታድሶ ጉዳይ ታድሶ ማለት ራሱ ባጭሩ እኔ ኦርቶዶክስ ነኝ የሚል ጽንፈኛ ፕሮቴስታንት ፔንቴ ማለት ነው። በራሱ ግን ካባ አለው። ኦርቶዶክስ ነኝ የሚል ካባ ይጠቀማል እና በጣም ሩቅ የሆነ ዓላማም ያለው ነው። ከዚህ አንፃር በየጊዜው ታሪካዊ ዳራዎቹ የተለያዩ ናቸው፣ ይቀያየራሉ። የሚፈልገው ግብ አለ። እዛ ለመድረስ በየጊዜው ስልቶቻቸው፣ ዘዴዎቻቸው፣ አካሄዶቻቸው ተለዋውጠዋል። በተለይ በሀገራችን በኢትዮጵያ ቅድም እንዳለው በ20ኛው ክፍለ ዘመን አካባቢ ነው በጣም በዚህ በኦሪየንታል ቸርች ውስጥ በጣም በሰፊው የተንቀሳቀሱት ሲሰሩ የነበረው። በሌሎቹ ጋር የተሳካላቸው ስኬት በኢትዮጵያ በቀላሉ የማይሳካ ሆኖ ስላገኙት ብዙ ጊዜ መልኮቻቸው ተለዋውጠዋል። በተለይ ከዚህ ከ1925 ጀምሮ እስከ 1950 ዓመተ ምህረት አካባቢ ድረስ ያለው የፕሮቴስታንቱ መንገድ በኢትዮጵያ ፕሮቴስታንት ኢዝ ራይት የሚል ነው። ፕሮቴስታንት ትክክለኛው መንገድ ነው የሚል ነው። ይሄ ብዙ ጊዜ እንደምንናገረው የሚያጣላ አይደለም። ሰው የራሱን ሃይማኖት፣ የራሱን ትምህርት፣ የራሱን አስተሳሰብ በራሱ አውድ ማስተማር፣ በራሱ ማምለኪያ ስፍራ ማስተማር የሀገሪቱን ሕግ የሚፈቅድለት ጉዳይ ነው። ምንም የሚያከራክረንም ጉዳይ አይኖርም። ይሄኛው መንገድ ግን በቀላሉ ኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናንን በዚህ መንገድ ብቻ በሙሉ እንለውጣለን የሚል ሐሳብ ስለነበራቸው ያ ሐሳብ ወደ ስኬት ሊመጣ አልቻለም። 1950 ድረስ ወደ 25 ዓመት ሞክረውታል። ከዛ በኋላ ከ1950 ዓመተ ምህረት በኋላ በሌላ መልክ ነው የመጡት። ሲመጡ ምንድነው ያደረጉት? ኦርቶዶክስ ትክክል አይደለችም በሚል መንገድ ነው የመጡት።
አሁን ይሄ መንካት የጀመሩበት ማለት ነው። ትላንትና የኛ እምነት ልክ ነው የሚለው መንገዳቸው ምንም ኖርማል ነበር። አሁን ግን ወደ ወንጀልን የታከከ መንገድ ነው የተከተሉት። ኦርቶዶክስ ልክ አይደለችም የሚል በተለይ ዛሬም ድረስ እንደ ገደል ማሚቱ ያን ያክል ዘመን ተሻግሮ የሚያስተጋባው ምን ሰማው ይሄ ገድላቱን መተቸት፣ ድርሳናቱን መተቸት፣ ቤተክርስቲያኒቱን እንደ ኋላ ቀር መመልከት፣ ስም ማውጣት፣ ማጠልሸት ምናምን ማድረግና አንዳንድ በተለይ ከድርሳናት ከተአምራት ጋር ያሉ ጉዳዮችን እያነሱ ብዙ ምዕመናንን ከቤተክርስቲያን ለመሳብ ሞክረዋል። ግን ምንድነው የነበራቸው የመጨረሻ ጫፍ ሚሽን አኮምፕሊሽድ የሚሉበት ታይም 2000 ሚሊኒየም ነው። በኢትዮጵያ 2000 ሚሊኒየም ሙሉ የኢትዮጵያን ቤተክርስቲያን ፕሮቴስታንት አድርገን ለውጠን ጨርሰን ህንጻዎቿን ተረክበን ጳጳሳቶቿን ሲኖዶሷን ተረክበን ሙሉ ለሙሉ ፕሮቴስታንት እናደርጋለን የሚል ስለነበር 1990 ድረስ አካባቢ በዚህኛው መንገድ ሄደው የሚያስቡት ነገር እንዳልተሳካላቸው ገባቸው። ያኔ ነው 90 ዓመተ ምህረት አካባቢና ጽፈዋል። በጣም ብዙ ሰዎች በዚህ ጉዳይ ላይ ጽፈዋል። የነሱ ሰዎች ማለት ነው። ትልልቅ ሶፍትዌሮቻቸው ጽፈዋል። እና 1990 በኋላ መልኩን ለውጠው ምንድነው ያደረጉት? የምንጮች ላይ መስራት። አሁን ዝም ብለን መንገድ ላይ ወራጁ ላይ መስራት አዋጭ አይደለም። ልክ አሁን ለምሳሌ ከአንድ ምንጭ የሚፈስ ወንዝ ይኖራል። ውሃ ከዛ እየቀዱ ሰዎች ሊጠቀሙ ይችላሉ። ምንጩ እስካልተቋረጠ ድረስ ያው መፍሰሱ የማይቋረጥ ነው። ስለዚህ ቤተክርስቲያንም ልክ እንዲህ ነው የተመለከቷት። ምዕመናኖቿን ብቻ መውሰዳችን አዋጪ አይደለም። በቃ ሊቃውንቱ ያፈራሉ፣ ይተካሉ፣ ቤተሰቦች ይወልዳሉ፣ ይተካሉ። ስለዚህ ባሰብንበት ጊዜ ባይሳካ እንኳን በሆነ ዘመን ኦርቶዶክስ ቤተክርስቲያን ሙሉ ለሙሉ ፕሮቴስታንት ለማድረግ ምንጩ ላይ መስራት የሚል ሌላ መልክ ይዘው መጡ ማለት ነው። ሌላ መንገድ ዘይደው እዛ ውስጥ ያው ብዙ በኋላ መጋቢ የሚጨምርበታል። ስልቶቻቸው ደግሞ አሉ በኋላ የሚያመጧቸው። ግን ዋናው መንገድ ይሄ ነው። እነዚህ ማለት ምንጮች የሚባሉት ምንድናቸው? ምንጮች የሚባሉት አብነት ትምህርት ቤቶቻችን ናቸው፣ ገዳማቶቻችን ናቸው። ምንጮች የሚባሉት ኤጲስቆጶሳቱ ናቸው፣ የሲኖዶሱ አባላት ናቸው። ምንጮች የሚባሉት ሰንበት ትምህርት ቤቶች ናቸው። ምንጮች የሚባሉት የግቢ ጉባኤያት ናቸው፣ የማህበረ ቅዱሳን የሚያስተምርባቸው የተቋማት ላይ የሚሰራባቸው። እነዚህ ምንጮች ላይ የምንሰራ ከሆነ በቀላሉ አማኞቹ ልክ ቅድም መጋቢ ሰናያት እንዳነሳው የህንድ ቤተክርስቲያንን የለወጡበት መንገድ ቄሶቹ ነው። ወደ እንግሊዝ ሀገር ወስደው ስልጠና በመስጠት በቄሶቹ ላይ ሰርተው ነው። ቄሶቹ መስቀል እንዳደረጉ ካባ እንዳደረጉ ምናምን እንዳደረጉ ነው ገብተው ህዝቡ ሳያውቅ ሰርተውባቸው ሙሉ ለሙሉ ወደ መካፈል እንዲደርሱ ያደረጋቸው ለሶስት ወደ መሰንጠቅና ያንን ተሞክሯቸውን ወደ ኢትዮጵያ አምጥተው መስራት ይፈልጋሉ። እንዲህ ባለ መንገድ ሰርተው ቅድም እንዳልነው ቤተክርስቲያኒቱን ወደ ፕሮቴስታንትነት የመለወጥ ዓላማ ይዘው የሚንቀሳቀሱ ናቸው ማለት ነው። ታሪካዊ ዳራው ይሄ ይመስላል። እጅግ በጣም እናመሰግናለን መጋቢ ሃይማኖት መምህር ተስፋዬ። እንግዲህ ምንድነው ምንጮች ሲባል ከፍተኛ የትምህርት ተቋማት አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ የትምህርት ተቋማት ቴዎሎጂ ማለት ነው። አብነት ትምህርት ቤት ላይ በደንብ አድርጎ ትላንት ሰርተዋል። በደንብ አድርጎ በሌላ መልኩ መምህር እንዳነሱ የቤተክርስቲያንን መስቀል በመያዝ መስቀል ጨብጦ ቆብ አድርገው የካህናትን ልብስ ለብሶ የመነኮሳትን ልብስ ለብሰው የሰባኪያንን ልብስ ለብሶ ሰባኪ መስለው መምህር መስለው በጣም ቤተክርስቲያን ላይ አደጋ ትላንት አድርሰዋል። እያደረሱ ነው። አሁንም እያደረሱ ነው። ስለዚህ ምንጭ የተባሉት ይሄ ብቻ አይደለም። አብነት ትምህርት ቤት ገብቶ አብነት ትምህርት ቤትን ለሁለት እስኪከፍሉ ድረስ በከፍተኛ መንፈሳዊ ኮሌጆች ላይ ገብቶ መንፈሳዊ ኮሌጅ ላይ የቤተክርስቲያን እንጀራ እየበሉ የቤተክርስቲያን ትምህርት እየተማሩ በቤጀት እየተማሩ ለሌላ ሰው እየሰሩ በቀጥታ የነሱ ግንኙነት ከታድሶ መናፍቃን ክንፍ ዋናዎች ጋር ነው። ስለዚህ ይሄን ሁላችሁም ምዕመናን ግንዛቤ እንድትይዙ መጋቢ ሰናያት መምህር አብይ ትላንት የነበረው ዋና የታድሶ መናፍቃን ማደናገሪያ ስልቶች አሉ። ትላንት የነበረው ማደናገሪያ ስልቶች አሉ። ለምሳሌ ያነሳሉ በዚህ ጉዳይ ላይ ለዚሁ አንዳንድ ማደናገሪያ ስልቶችን ያነሳሉ። ገድላትን፣ ድርሳናትን ያነሳሉ። በቅዳሴው ላይ ይከራከራሉ። በክርስቶስ አምላክነት ላይ ይከራከራሉ። በዚህ ምን ይላሉ እርሶ? እግዚአብሔር ይስጥልን። እንግዲህ መጋቢ ሃይማኖት በተለይ በኢትዮጵያ ያለውን ዳራ በደንብ አድርገው ገልጸውታል። አሁን ያለውን የታድሶ መናፍቃንን እንቅስቃሴ
ለማወቅ ታድሶቹ የሄዱበትን መንገድ ማወቅ ያስፈልጋል። በነገራችን ታድሶ ስስት ነው፣ የስስት ጸባይ ነው ያለው። ወዲያው የመመሳሰልና ነገሮችን ወዲያው የመቀየር እንትን አለው። መጀመሪያ ቀደም መምህር እንዳለው ፕሮቴስታንት ኢዝ ዘ ራይት ቸርች ብለው ነው የተነሱት። ትክክለኛ አስተምሯም ቸርችም ፕሮቴስታንት ናት አሉ፣ አልተሳካም። ከዛ ቀጥሎ ደግሞ ኦርቶዶክስ ኢዝ ኖት ራይት ቸርች አሉ፣ ኦርቶዶክስ ትክክለኛ አይደለችም አሉ። ሶስተኛ ላይ ኦርቶዶክስ ልክ ናት ግን አሉ። አሁን እሱ ጋር ነው የደረሱት። ኦርቶዶክስ ትክክለኛ ቸርች ናት ግን በእነሱ ቋንቋ ገለባ ተጭኖባታል። አሁን የመጡበት እዛ ጋር ነው። ኦርቶዶክስ ትክክለኛ ቤተክርስቲያን ናት ግን የተጫኑባት ገለባዎች አሉ። አሁን በቀጣዮቹ ጊዜ ያሁኑን የታድሶ መናፍቃንን እንቅስቃሴ ስናይ እዚህ ጋር ነው ያሉት። አሁንም እዚህ ጋር እንደረገጡ ነው ያሉት። ትክክለኛው ኦርቶዶክስ ይሄ ነው የሚል ነው የሚመጡትና ስልቶቻቸውም የሚመጣው ከዚህ ነው። ለምን መሰለ ስልት ብዙ ጊዜ ስትራቴጂ ነው የምንድፉት። በእኛ ሀገር የ80 ዓመት ታሪክ ወደ ኋላ ሄደን አሁን ወደ 90 ምናምን ዓመታቸው ናል እነ መሰረተ ስብሐት ለአብ በነበሩበት ጊዜ የነበረውን ታሪክ ይዘው ነው ስልት ነድፈዋል። የነደፉት ስልት ያኔ በ2008 አካባቢ የ25 ዓመት ስልት ነድፈዋል። እነዚህ ስልቶቻቸው በጣም ምን ላይ ሰርተው የት ለመድረስ ነው ባይዘው የተሐድሶ ስልቶቻቸውን የምታገኘው ኦብጀክቲቫቸው ጋር በደንብ አድርገህ ስታይ ነው። ዋና ዓላማቸው ምንድነው? ትውልዱን ወደ ሁለት ቦታ መላክ ነው። ከቻሉ ወደ ፕሮቴስታንት ቸርች መውሰድ ነው፣ ካልቻሉ ወደ ዓለም መበተን ነው። ጀስት የዶሮ አስተሳሰብ። ዶሮ እንዲህ ነው የምታስበው። ከቻለች ጭራ ትበላለች፣ ካልሆነች ትበትኗለች። ታድሶ እንደዛ ነው የሚያስበው። የቻለውን ወደ ፕሮቴስታንት ቸርች ገፋል፣ ያልቻለውን ግን ኦርቶዶክስ ውስጥ እንዲቆይ አይፈልግም። ዓለማዊ እንዲሆን ሰኩላር ሆኖ እንዲወጣ ነው የሚፈልጉት። ከዛ ተነስቶ ነው እንግዲህ ዝርዝር የሆነ እንቅስቃሴያቸውን ይዞ የምነሱት። እንግዲህ ብዙ መሪዎቻቸውና ሌሎቻቸው ይዞ የምነሷቸው እንቅስቃሴዎቻቸው ወይም ስልቶቻቸውን ስንመለከት ዋና ስልቶች ብለን የምናነሳቸውን በመዋቅሮቻቸው ውስጥ ነው የምናየው። እኔ መዋቅሩን እንግዲህ በኋላ በስክሪኑ ላይ ሰዎች ምዕመናን በደንብ ሊያዩት ይችላሉ። ዓለም አቀፍ የተሐድሶ እንቅስቃሴ ሰንተር አለ፣ ሰንተሩ አለ። በነገራችን አሜሪካን ሰንተር አድርጎ የሚንቀሳቀስ ዓለም አቀፍ የተሐድሶ መናፍቃን እንቅስቃሴ አለ። ሁለት ሳብ ብራንቾች አሉት። ዘው አንዱ ብራንች ያለው እንግሊዝ ነው፣ አንዱ ብራንች ያለው ደግሞ አሜሪካ ላይ ነው። የአሜሪካው የተሐድሶ መናፍቃን እና ሁለቱ ይመጋገቡና ኢትዮጵያ ላይ ሲመጡ ምን ይዞ ይመጣሉ? ታላቁ ተልእኮ በኢትዮጵያ ይምላል፣ ግሬት ሚሽን ኦፍ ኢትዮጵያ ይምል አለ። እዛ ስር ብዙ ድርጅቶች አሉ። ዲስፕሌዩ ላይ በደንብ ልታይ የሚችል ነው። በዛ ውስጥ ወደ 25 የሚጠጉ ዛሬም ድረስ ያሉ የተሐድሶ መናፍቃን ድርጅቶች አሉ። ዛሬም እነዚህ ቦታዎችን ቅድም መጋቢ ሃይማኖት እንዳነሳው እነዚህ ድርጅቶች ቦታ መርጠው ነው የሚሰሩት። ቦታ መርጠው የሚሰሩት አብነት ትምህርት ቤት ላይ የሚሰሩ አሉ። መነኮሳት መርጌቶች ቀሳውስት ላይ የሚሰሩ ሁሉ ስቲል ማለት ነው ስቲል እያመጡ የሚያሰለጥኑ አሉ። ይሄንን ብቻ ወስዶ የሚሰሩ አሉ። መንፈሳዊ ኮሌጆች ላይ የሚሰሩ አሉ። በመምራ ስርዓትም ታስታውሳለህ። በተለይ ከሳተ ብርሃን መንፈሳዊ ተቋምን እናሰለጥናለን ማስተርስ እናስተምራለን ብለው የወሰደው ይሄ የእንግሊዙ ክንፍ ነው። በዛ የወጡ ብዙ ሰዎች ዛሬ የተሐድሶን ኢትዮጵያ ውስጥ ያለው የተሐድሶን እንቅስቃሴ የሚመሩ እዛ የሰለጠኑ ሰዎች አሉበት። ይሄ በዚህ ውስጥ ያሉ አሉ። ሰንበት ቤቶችና ግቢ ጉባኤያት ማሩሳን የሚያስተምረው ነው። ሰንበት ቤቶች አሉ። ግቢ ጉባኤያት እኔ 1997 ዓመተ ምህረት አንድ ማስታወሰው ነገር በዚሁ አጋጣሚ ላንሳ። ሰልጥኖ የገባ ነው ልጁ። እዚህ አዲስ አበባ ከነበረው የተሐድሶ ክንፍ እንደገባ ራሱን ግቢ ጉባኤ ውስጥ ገባ። የአንደኛ ዓመት ተማሪ ተወካይ ምረጡ ሲባል እጁን አውጥቶ ራሱን ነው የመረጠው። እኔ አስተባብራለሁ አለ። ልጆቹን ማስተባበር ጀመረ። ኋላ ቼክ ሲደረግ ልጁ ሰልጥኖ የገባ እጅግ በጣም ብዙ ልጆችን ማታ በዶርም አካባቢ በካፌ አካባቢ አሁን ተመርቆ የሕክምና ዶክተር ነው። እዚሁ ስሙን መጥራት አስፈላጊ ስላልሆነ ተመርቆ ያለ ነው። በደንብ አድርጎ ሰርቶ ብዙ ልጆችን ለመውሰድ መጨረሻ ላይ ግቢ ጉባኤ የደረሰበት ሁኔታ ነው ያለው። እንግዲህ ይሄ ከመንፈሳዊ ኮሌጆች ወደታች ስንወጣ የስብከተ ወንጌልን መቆጣጠር፣ የቤተ ክርስቲያን አስተዳደርን መቆጣጠር፣ እነዚህ ተልጥኖ የሚወጡትን ማለት በተለይ መንፈሳዊ ኮሌጆች አካባቢ በሚዲያ በተለያዩ በቴሌቪዥን በኢንተርኔት መረጃዎችን መቆጣጠር፣ በፕሮቴስታንት ኮሌጆች ስኮላርሺፕ ማገናኘት። የፕሮቴስታንት ስኮላርሺፕ አግኝተው ውጭ ሀገር ያሉ ብዙ ተሐድሶች አሉ።
አሉ ብዙዎቹ የምታውቁ የርቀት ትምህርት አገልግሎት መስጠት በተለይ አሁን በቅርብ ጊዜ ብዙ የሰንበት ትምህርት ቤቶች የርቀት ትምህርትን እየወሰዱ መጡ እንጂ አብዛኞቹ የርቀት ትምህርቶች በማይታወቅ የማህበረ ልደታ ቅድስት ልደታ ማህበር ይላል ይሄ ልደታ ቤተክርስቲያን አያውቀውም ግን የርቀት ትምህርት በመላ ኢትዮጵያ ያስተምር ነበር እነዚህ ዋና ስልቶቻቸውን ማንሸራት ስልቶቻቸውን ምንጮችን ቅድም መጋቢ ብሎታል ምንጮችን መለየትና ስስ ብልቶችን መምረጥ ላይ ይሰራሉ ሰርጎ መግባትና ተአማንነት መፍጠር በነገራችን ታድሶ የፈለገ ነገር በቃ የመጨረሻ ካልሆነ አይወጣም ገዳም ገብቶ 40 መዓልት 40 ሌሊት ሊጾም ይችላል ምንም እንትን የለው በቃ በጣም መመሳሰል ይችላልበታል እንደ አመድና እንደ ዱቄት ማለት ነው ተአማንነትን ፈጥረው በተለይ ዛሬ አሁን ታድሶ ዛሬ ላይ በመናነሳቸው ጉዳዮች የምናነሳቸው ብዙ ዘማሪያን ብዙ ሰባኪያን ተከታይ ያመጡ ተአማንነትን ፈጥረው ህዝቡ ጋር ስታያቸው ጽጌን ጾማለሁ ነው ብሉት ዞር ብለ ስታያቸው አርብ ሮብ ሲበሉ ነው የምታገኛቸው እንደዚህ ናቸው ፍለፊት ስታያቸው እኔ ጽጌን ጾማለሁ ይላሉ ሰው ምእመናን ጋር ዞር ብለ ስታያቸው እዚሁ ስንት ያዝናቸው አሉ አርብ ሮብ በጾም ወቅት እንትን ስሉ የነበሩ ማለት ነው ሰርጎ መግባትና ተአምነት መፍጠር አለ አስተምሮን መቀየር አለ በተለይ የቤተክርስቲያኗን አስተምሮ በደንብ አድርጎ የመቀየርን ስራ ሰርተውታል ተቆጣጣሪ ያላቸውን መስሮች ዘርግተዋል በነገራችን በዚህ በጸረ ታድሶ ትግል ጊዜ በጣም ከባድ የነበረው እኔ እንግዲህ መጋቢ ሃይማኖትን በኋላ ያነሳቸው ያለጋጠመኝን አላታ ወንዶ የምትባል ከተማ ላይ ኮብልስቶን 50 ኮብልስቶን ይዘው እኛን ለመደብደብ የመጡ ሰዎች ነበሩ አውደ ምሕረት ጉባኤ ላይ እነዚህ ህገወጥ መስመሮች ነው የነበሩት የሆነ ኦርቶዶክሳዊ ትምህርት ስለመቤታችን ስለ ነገር ስታስተምር ኮብልስቶን ይዞ ያስቀመጧቸው ሰዎች ነበሩ ስጠይቃቸው በሆነ መስመሮች ተዘረጉ ናቸው ስለዚህ ተቆጣጣሪላቸው መስመሮች መዘርጋት አለ ማስጠላትና ድንበር ማፍረስ ምንድነው ማስጠላት አንዳንድ ጊዜ የቤተክርስቲያኗን ትምህርት እንዲኮ ነው ብለው የማስጠላት ነገር አለ ታድሶ እንኳን እንደሆነ የማያውቅ ግን ታድሶ ሆነው ትውልድ መፍጠር ነው ትልቁ ግባቸው ይሄ ነው በተለይ በዚህ ዘመንም አሁን ያለው ይሄ ነው ታድሶ መሆኑን ያውቅም ግን ታድሶ ነው ታድሶ መሆኑን እንዲያውቅ አይፈልግም እሱ ሲዘምር ነው የምታየው ኋላኮ አሁን ከዱባይ ሚካኤል ተመለሱ ምእመናን አንዳንዶቹን እኮ ሲሰማቸው አሁን እኮ አንዳንዱ እኮ ከትንሳኤ ዘጉባኤ በኋላ ይመጣ ነው ይመስለው የነበረበትን ቦታ ሁሉ ረስቶ ቤተክርስቲያኗን ረስቶ ታሪኳን ረስቶ ዶግማዋን ረስቶ ድንግል ማርያምን መላእክትን ሲሳደቡ የቆዩበትን ዘመን ረስቶ ይሄ ሁሉ አሁን ነው ያወቅ ነው የሚሉ ሰዎች አሉ ታድሶ እንደሆነማ ከዛ የመጨረሻው እንትናቸው ሲስተማቲክ በሆነ መንገድ ቅድም ካለው ከላይ እስከታች ባለው የቤተክርስቲያኗን መዋቅሮች መቆጣጠርና ቤተክርስቲያኗን መረከብ ነው በነገራችን የትላንትና ስትራቴጂያቸው ዛሬም የሚቀጥል ነው ይሄ ስትራቴጂ የማይቋረጥ ነው ክርስቲያንን መረከብ ስለሆነ የህንድን ቤተክርስቲያን ዓላማ ነው መከተል በኋላ ያደረሱባቸው ቤተክርስቲያን ላይ ያደረሱትን ስናይ አብረን የምናይ ይሆናል እንደዚህ ዋና ስልቶቻቸው ናቸው እንግዲህ ወደ መጨረሻዎቹ ሐሳብ ስንመጣ በመንገዶቻቸው ውስጥ ያው እንግዲህ ተገፋን ብሎ መጮህ አለ ራሳቸው እንትን አድርገው በመመናን ዘንድ ተገፋን በተለይ ደግሞ ኢየሱስን ስለሰበክን ክርስቶስን ስለሰበክን የሚሉ የውሸት ጮቶች አሉ ከዛ ያው ቅድም ያነሳናቸው ትልልቅ ድርጅቶች አሉ ከዛ መመጣ ፈንድ አለ በዛ ፈንድ ተታለው በገንዘብ ብዙዎችን ማስኮብለል የሚላል ይሄ ነው ዋና ስልታቸው መጋቢ ሰናያት መምራቢ በጣም እናመሰግናለን ጥሩ ነገር ነው ያነሳው እንግዲህ ታድሶ ስነቃበት እስስት ነው መልኩን ይቀይራል በብዙ ቦታዎች ይዘን የቤተክርስቲያን አስተምሯን ቤተክርስቲያንን ሲደፍሩ ብዙ ቦታዎችን ስንይዛቸው ይቀየራሉ ሌላ ሰው ይሆናሉ ፍጹም ክርስቲያን ይሆናሉ አስመሳዮች ናቸው መጋቢ ሰናያት ያስተዋል ደግሞም የት ምን አይነት በደል የት ቦታ ምን እንዳደረጉ አሁን የነሱ ሰንሰለት አለ በነገራችን ሰንሰለታቸው በማህበራት ውስጥ አሉ ማህበራት ላይ አሉ የነሱ ሰንሰለት ሰንበት ትምህርት ቤት ላይ አለ የነሱ ሰንሰለት በከፍተኛ ትምህርት ተቋማት ላይ አለ ቤተ ክህነትማ ካህን ሆኖ መቅደስ የሚገባ እየቀደሰ ንሳ ልጆቹን ንሳ አባት አያስፈልግም የሚል ታድሷል የሚገርም ንሳ ልጆቹን ንሳ አባት አያስፈልግም ንሳ ለክርስቶስ ንገሪ ንሳ አያስፈልግም የሚል የቤተ ክርስቲያን አስተምሮን የሚያበላሽ ተመልከቱ ቅኔ ማህሌት ላይ ማህሌት የሚቆም ስቡ ብሎ ግን ሌላ መንፈስ አለው እነዚህ አሉ እስከ ላይ ነው የዘለቁት በነገራችን
ሰንሰለቱ ከባድ ነው። እስከ ላይ ድረስ ዘልቀዋል። በዚሁ ማንም ቅድስት ቤተክርስቲያንን ሊቀይራት መልኳን ሊለውጥ አይችልም። መጋቢ ሃይማኖት መምህር ተስፋዬ ሞሲሳ በዚሁ ምን ጠይቅ የታድሶ መናፍቃን በመሆናቸው በይፋ የተወገዙና ያልተወገዙ የታድሶ መናፍቃን ማህበራትና ፊት አውራሪ ግለሰቦች አሉ። ታድሶ መናፍቃን በመሆናቸው ተመስክሮላቸው ትላንትና የተወገዙዋል፣ በስማቸው የሚታወቁ ዛሬ በማህበራዊ ሚዲያ እናያለን። ቤተክርስቲያን ሙልጭ አርጎ እየሳቁ ቤተክርስቲያን ላይ እየቀለዱ በመስቀሉ ላይ በታቦቱ ላይ በአባቶች ላይ በድርሳናቱ ላይ የሚቀልዱ ሰዎች አሉ። ያልተወገዙ ደግሞ እስስቶች አሉ። የቤተክርስቲያንን ካባ ለብሶ የቤተክርስቲያን እንጀራ እየበሉ በቤተክርስቲያን ውስጥ ያሉ ያልተወገዙ አሉ። ድርጅቶቹም አሉ። እነዚያን እንዲያው ቢያበራሩ ሰው እንዲያው እነዚያ ምን ይመስላሉ የሚል ማብራሪያ ቢሰጡ። እሺ፣ አመሰግናለሁ። ወንድማችንን መጋቢ ሰናያትም ቃልዎት ያሰማልን። ግሩም ሐሳብ ነው ያካፈሉን። እንግዲህ ታድሶ ያው በተደጋጋሚው አንዱ የታድሶ መናፍቃን ጠባይ በጣም ይሉኝታ ቢሶች ናቸው። አያፍሩም ምንም። ትላንትና የቆሙበትን ሲደረስባቸው ቅድም እንደተባለው ተለውጠው ሌላ መልክ ሲያመጡ አያፍሩም። የትላንቱ ይገኝብኛል እንኳን አይሉም። በጣም በአጠቃላይ ቁመናው የታድሶ አንደኛ የራሳቸውም ትምህርት የላቸውም። እንግዲህ ወደፊት የምንመጣበት ነው። አስተምሮቻቸው ላይ ወደፊት የምንመጣበት ይሆናል። የራሳቸው ወጥ የሆነ ትምህርት ስለሌላቸው ከቤተ ክርስቲያኒቱ ላይ እንደ መሽገር ተጣብቀው ነው ያሉት። ሁልጊዜ ቤተ ክርስቲያኒቱን ጉዳይ ነው ጉዳያቸው አድርገው የምናያቸው። አሁን እንኳን በዚህ ሰሞን የምናያቸው በካባው በምኑ በሻሹ ምናምን ቲክቶክ ላይ ምኑ ላይ የምናያቸው ሰዎች ትላንት የወጡ ናቸው። ዘረዝራቸዋለሁ በኋላ። ግን ዛሬም ድረስ ያንን ልብስ ለብሰው ተጣብቀው ህዝብ ፊት ሲወጡ ምንም ማፍረት አይሰማቸውም። እና በጣም የሚያስደንቀኝ እኔ አንዱ እሱ ነው። ግን ቅድም ወንድማችን እንዳለው ስልቶቻቸው ከግቦቻቸው ላይ አንዱ እንግዲህ ከቻሉ ቅድም እንደተባለው መረከብ ነው ቤተክርስቲያኒቱን ሙሉ ለሙሉ፣ ካልቻሉ ደግሞ ቤተክርስቲያኒቱን መክፈል ነው ልክ እንደንዶቹ። ያ ካልሆነ ደግሞ በጣም ብዙ ኃይል ቤተክርስቲያን ውስጥ አሁን ቅድም አንተም እየገለጥከው እንደነበረው በጣም ብዙ ኃይል በማከማቸት ለቤተክርስቲያን የሚቆሙ ሰዎችን የቤተክርስቲያን አካል እንዳልሆኑ በዲፋሜሽን ስም በማጥፋት ምናምን በማድረግ የቤተክርስቲያን ጉዳይ ላይ መጮህ የማይችሉ ሰዎች እየተሸማቀቁ እንዲደበቁ በከባድ ሁኔታ ነው የሚሰሩት። ከዚህ አንፃር እንግዲህ በ1986 ዓመተ ምህረት አካባቢ የነበረው አለ የዘመቻ ፊልጶስ ተብሎ በጣም ከባድ ጊዜ ነው የነበረው። ብዙ አካባቢዎቻችንን አጥቅቶብናል። ወደዚህ ወደ ምስራቅ ሐረርጌ ምዕራብ ሐረርጌን ብንመለከት አዲስ አበባ እንደነ ልደታ አካባቢ እኔ ራሴ እንደውም ማስታውሰው ልጅ ሆኜ አማኑኤል አካባቢ እኛ ጋር መጥተው የተጠለሉ የተረፉ ኦርቶዶክሳውያን ነበሩ። ከልደታ ሰንበት ትምህርት ቤት ማለት በኋላ እኛን መልሰን እንደገና እንዲያገግሙ ምናምን አድርገን አሁን ትልቅ ሰንበት ትምህርት ቤት መሆን የቻለው ማድረስ ባቅርስ ይሄ ስብራት ደርሶበታል። ገዳመ ኢየሱስ በዚህ አካባቢ እንኳን ነው። ይሄ ናዝሬት ከቅድስት ማርያም የወጡት ማህበረ አማኑኤል ህብረት ተብለው ምናምን በጣም ብዙ በጣም እንትን አድርገው ደርሰዋል። እንግዲህ ወደ ሲኖዶስ አካባቢ ትልቁ ችግር ወደ ጠቅላይ ቤተ ክህነቱ ደግሞ ለዚህ የተዘጋጀ ክፍልም ስለሌለው የተዘጋጀ ዲፓርትመንትም ስለሌለው ይህን ጉዳይ አጥንቶ ቶሎ ሶሉሽን የሚያመጣ መፍትሄ የሚያመጣ አካል ስለሌለ ብዙ ቤተክርስቲያን ከተጠቃች በኋላ ነው ሲኖዶሱ አካባቢም ወደ መንቃት የተመጣው እንደሚታወቀው። እና እንደውም ኢትዮጵያ ውስጥ የህንድ ጣፈንታ ያልደረሰን ህዝቡ በጣም ብርቱ ስለሆነ ነው። ህዝቡ መረጃውን ከተቀበለ በኋላ ቶሎ ወደ ትግል ስለሚገባ እንጂ ሲኖዶሱም አካባቢ ባለው መፋዘዝ በጣም ትልቅ አደጋ ይደርስብን ነበር እንደሚታወቀው። እና ይሄ ከ86ቱ ዘመቻ በኋላ በተለይ በ1990 ዓመተ ምህረት አካባቢ ውግዘት ተከናውኗል። ግንቦት 15 ደግሞ 2004 ዓመተ ምህረት እንደዚሁ ውግዘት ተከናውኗል። በኋላ ደግሞ እኛ የተሳተፍንበት በጸረ ተሐድሶ ጥምረት ግንቦት 2009 ዓመተ ምህረት ሲኖዶሱ ያወገዛቸዋል። እና ወደ 9 አካባቢ የሚደርሱ ድርጅቶች አሉ በድርጅት ደረጃ ያሉ። አንደኛው ከሳቴ ብርሃን ነው። ከሳቴ ብርሃን የሚባለው በተለይ የዚህ ከሰበታ ሰንበት ትምህርት ቤት የወጣው አሸናፊ መኮንን ተብሎ የሚጠራው ሰው የሱን መጻሕፍቶች በማስተዋወቅ የሚታወቅ ትልቅ ተቋም ነው።
እሱ ተወግዟል። ሁለተኛው ማህበረ ሰላማ ነው። ማህበረ ሰላማ የሚባለው ደግሞ እዚህ ትግራይ ክልል አካባቢ የሚሰራ ነው። በተለይ ከሳቴ ብርሃን ዩኒቨርሲቲ ኮሌጁን ከሳቴ ብርሃን ቴዎሎጂ ኮሌጁን በጣም ብዙ ልጆቻችንን የበላብን ትልቅ እንትን ነው ማህበር ነው። ጽፈት ቤቱን መቀሌ አድርጎ ነው የሚሰራው። አሁን ራሱኛ በዚህ ከጦርነቱ በኋላ ጦርነቱ አካባቢ ምን እየሰራ እንደነበረ አናውቅም። በዛ አካባቢ ያሉ የክርስቲያን ወገኖቻችን እንግዲህ መረጃ የሚሰጡን የምንሰማ ነው የሚሆነው ወደፊት እንጂ ምን አይነት ጉዳት እንዳደረሰ ምን አይነት እንቅስቃሴ እያደረገ እንደነበረ የማናውቀው ነገር የለም። ሌላው የምስራች አገልግሎት የሚባለው ነው። ቅድስት ልደታ ለማርያም መንፈሳዊ ማህበር የሚባለው ነው። እንደገና አንቀጸ ብርሃን የሚባለው ነው። የእውነት ቃል አገልግሎት አለ። ማህበረ በኩር አለ። በተለይ የማህበረ በኩር የሚባለው በኋላ ወደ እነዚህ እናሰግድ ሳህሉ ሁሉ የተሳተፉበት ነው፣ አባል የሆኑበት ማህበር ነው። የኢትዮጵያ መንፈሳዊ ተሐድሶ ህብረት የሚባል አለ። እነዚህ በማህበር ደረጃ የተደራጁ በማህበር ደረጃ ህዋስ ሆነው ቤተክርስቲያኖች ሲሰሩ የነበሩ ናቸው። በግለሰብ ደረጃ እንግዲህ ወደ 16 አካባቢ ይጠጋሉ ግለሰቦቹ። አንደኛው አባ ወልደ ስላሴ አስገደው የሚባሉ ናቸው። በተለይ እነዚህ አንዱ የተሐድሶን ስልት የሚይዙት ይሄ የባህታዊ በመምሰል አጥማቂ በመምሰል ምናምን በመምሰል እና ነውረኛ የሆኑ ስራዎችን በመተግበር ጭምር አጥማቂነት ምናምን ምንኩስና እንዲጠላ በከፍተኛ ደረጃ ትልቅ ስራ በመስራት የሚታወቁ ናቸው። ይሄንን ሚሽንን በመስጠት አቶ መስፍን የሚባል ሰው አለ። ዲያቆን አጥናፉ መኮንን አለ። ዲያቆን ዳንኤል ተሾመ የሚባል አለ። ግርማ በቀለ አለ። ስዩም ያሚ አለ። እነዚህ በተለይ ግርማ በቀለ፣ ስዩም ያሚ ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የነበሩ ናቸው። እዛም እያሉ አውቃቸዋለሁ ልጆኜ። ከዝዋይ አካባቢ የሚወጡ ናቸው። እነዚህ ያሉ እንደገና መሰረተ ስብሐት ላብ ነው እንግዲህ ትልቁ አሁን በአዲሱ ስልት የተሐድሶ ሶፍትዌር ተብሎ የሚታሰበው ነው። መሰረተ ስብሐት ላብ የቤተክርስቲያኒቱንም የግዕዝ ቋንቋ በደንብ የሚያውቅ ሰው ነው። አንዳንድ መጻሕፍቶችን ጮራ የተባለ መጽሔት መስራችም የነበረ ሰው ነው። እዛ መጽሔቶች ላይ በጣም ብዙ ነገሮች ነው ይሰራጩ የነበረው። እንደገና ሰለሞን መኮንን የሚባል ሰው አለ። ሌላው ይሄ ጽጌ ስጦታው የተባለው ሰው ነው። እንግዲህ ያው ጽጌ ስጦታው በቅርቡም እንደሚታወቀው በቤተ ክህነቱ ሕግ ክፍል በኩል ተከሶ ፍርድ ቤት ቀርቦ እንደነበር ይታወቃል። አሁንም ድረስ የቤተ ክርስቲያኒቱን ልብስ ለብሶ ካባውን አድርጎ ሻሹን ጠምጥሞ አሁንም ኦርቶዶክስ ነኝ እያለ ግን የቤተ ክርስቲያኒቱን ስም በከፍተኛ ደረጃ እያጠፋ የሚገኝ ሰው ነው። በሐሰት ደግሞ ቤተ ክርስቲያን የማትለውን ሁሉ ትላለች በማለት በተለይ ብዙ ምዕመናን ግዕዙን አያውቁትም ምናምን ከሚል መነሻ ምናምን ለአንድ ጻድቅ የተነገረውን ለክርስቶስ የተነገረውን ይሄን እኮ ለጻድቅ ተናገሩት፣ ይሄን እኮ ለገሌ ተናገሩት እያሉ በማንሻፈፍም ጭምር በጣም የማታለል ስራ የሚሰሩ ሰዎች ናቸው። በዛ ሰፈርህ የሚባል አለ። አግዛቸው ተፈራ የሚባል አለ። ይህ ሰው በዚህ በአሰላ አካባቢ መድኃኔዓለም ሰንበት ትምህርት ቤት የነበረ ነው። የለውጥ ያለህ የሚለው መጽሐፍ የጻፈው ይሄ ሰው ነው። ተስፋ ተገኝ የሚባል አለ። ብስራት ጌታቸው የሚባል አለ። መምህር ተስፋ አለ የሚባል አለ። ዲያቆን አሸናፊ መኮንን አለ። አሁን ዲያቆን አሸናፊ መኮንን በጣም ከባድ መጽሐፍቶችን የጻፈ ሰው ነው። የምንፍቅናውን እንትን ራሱ በጥበብ ነው መጽሐፉ ላይ የሚያስቀምጠው፣ በሚታወቅ ደረጃ አይደለም። እና በብሎጎች በተለይ እነዚህ ይንቀሳቀሱ የነበረበት ዘመን የብሎጎች ዘመን ነው። ደጀ ሰላም የተባለውን ብሎግ ረን ከሚያደርጉ ሰዎች መካከል አንዱ የነበረ ሰው ነው። እነዚህ አጠቃላይ ናቸው። ከዚያ በኋላ ከነዚህ ውጪ ደግሞ ራሳቸውን የለዩ አሉ። ዝም ብለው እንደ አባ ናትናኤል የተባሉ የጎጃም አካባቢ የነበረ ሰው፣ መምህር ዘላለም የተባለ መምህር አስፋው መኮንን የሚባለው በኋላ ተመልሷል የሚልም እንትን አለ። እነዚህ መምህር ዘላለም የሚባለው ዘማሪ የነበረ ነው። አሁን የት እንደደረሰ አይታወቅም። ግን ዕብራውያን መልእክት ምናምን አስተምራለሁ ብሎ በዛ ኑፋቄው ተጋልጦ የወጣ ሰው ነው። የአባ ናትናኤል የሚባለው ደግሞ ምንኩስናን አቃሎ እንግዲህ ጌታ በመጽሔታቸው ላይ በራሳቸው መጽሔት ትሪኒቲ በሚባል መጽሔት ላይ ይኸው በጌታ ክትፎ በላው በማለት ማለት ነው። ቤተክርስቲያን እያለው መነኩሴ እያለው ቋርፍ በላ ነበር እንዲል ነበር። አሁን ደግሞ ጌታ ረድቶኝ ያው ይሄን ለመብላት በቅቻለሁ የሚል ነው። እና እሱን እንደውም ምን ይላል ያው ጥያቄ ይጠይቀዋል አባናቲ የተባለውን ሰው ትሪኒቲ እንዲል ገዳም ውስጥ ብዙ ጊዜ በጾምና በጸሎት ነው የምታሳልፉት ይባላል እና አንተ በገዳም ህይወት የጾምከው ከፍተኛው ቀን ስንት ነው ብሎ ይጠይቀዋል። አባናቲ ይመልሳል በህይወት ዘመን ሙሉ ነው የምትጾመው
እስከ ቀኑ 9 ሰዓት ሁሉ ጊዜ አትበላም። ጾምህንም ከጨረስክ በኋላ የምትበላው ምግብ የማይበላ ምግብ ነው። ጥሩ ምግብ ብታገኝም ስርዓቱ ስለሚከለክል አትበላም። የምትበላው ጥራጥሬ፣ የሻገተ እንጀራ፣ ድርቆሽና የመሳሰሉት የማይጠቅሙ ምግቦችን ነው ይላል። አሁን ትሪኒቲ ደግሞ ይጠቃል። ማባያ ወጥ የለውም ብሎ ይጠይቀዋል። ይገርማል። አሁን ማለት ከስጋዊና ምድራዊ ነገሮች ጋር ማለት ነውና የለውም ይላል ሲመልስ። ደረቁን ነው የምንበላው። እንዲያውም ከዚህ ጋር አንድ አስጨናቂ ገጠመኛለኝ። ሰውነቴ ከክሳት የተነሳ የተጣበቀ ነበር። ብዙ ጊዜ የምበላው ምግብ ደረቅ ስለሆነም ከጉሮሬ እየወረደ ወደ ታች ወደ ሆዴ ሳይወርድ ደረቴ ላይ ተቋጥሮ በልብሴ ላይ የሚታይ እብጠት እስኪሆን ድረስ ታማሚ ነበርኩ። ብዙ ጊዜ ተሰቃይቻለሁ። አንዳንድ ቦታዎች ላይ ደግሞ ስርም ይበላል። የሙዝ ልጣጭ ቋርፍ ተከትፎ ይደርቅና ይበላል ይላል። ከዚያ አሁን የት ነው አባልነት ብሎ ሲጠይቀው አሁን አባልነቴ ሜክሲኮ አካባቢ ባለው አማኑኤል ህብረት ነው። በዚህ ዓመት ደግሞ በግሌ ክራይስት ኢንተርናሽናል ወርሺፕ ሴንተር በሚል መጠሪያ የሚኒስትሪ ፈቃድ አውጥቼ በአምልኮና ወንጌል ስርጭት ዙሪያ እየሰራው ነው። ልክ እንደ ሱቅ እንግዲህ በግሉ ሌላ ቸርች ወደ አማኑኤል ህብረት ከገባ በኋላ ህብረታዊ እንኳን እንትን እንደሌላቸው ወጥ የሆነ እውነት ስለሌላቸው አንዱ ደግሞ ከዚያ ከወጣ በኋላ እንደ አንድ አሜባሲል ደግሞ ተሰንጥቆ ሌላ ቦታ ሌላ እንደ ሱቅ እንደ ሾፕ እግዚአብሔርን ገበያ ላይ እንደሚያቀርቡ አይነት መልክ እንዲህ ባለ መንገድ ራሳቸውንም ቶሎ ምንፍቅናው አገንፍሏቸው አስነጥሷቸው ይወጡ እንዲህ ያሉ ሰዎች አሉ። አሁንም በጣም ብዙ መነኮሳት ከቤተ ክርስቲያን አካባቢ ይወጡ አሉ። አሁን በየሚዲያው የምናያቸው ምናምን እናውቃቸው አላስችል ብሏቸው ልብስ እያወለቁ ምናምን እያሉ ይወጡ እነዚህ ይመስላሉ ማለት ነው ባጭሩ። እጅግ በጣም መጋቢ ሃይማኖት መምህር ተስፋዬ ሞሲሳ እናመሰግናለን። እውነት ለመናገር ይህን እንዲያው ዝም ብለን በንግግር ብቻ የሚቆም አይደለም። መጨረሻ ላይ አንዳንድ ፖይንቶቹን ለእናንተ ግንዛቤ እንደሆነ እናገራለሁ። የእያንዳንዳቸው ቤተክርስቲያን ውስጥ ተጠልለው ያሉትን ስማቸውን ሁሉ እንጠቅሳለን። ተግባራቸውን ሁሉ በቪዲዮ አለ። መረጃቸው ማን ምን እየሰራ እንዳለ ዘማሪያን፣ ሰባኪያን፣ በቤተክርስቲያን ላይ በአብነት ትምህርት ቤት አልፎ የመጡ አገልጋዮች፣ ካህናት ጭምራሉ። ይሄን እናያለን። ወደ ኋላ የምንለው ነገር የለም። እንግዲህ መምህራችን መጋቢ ሃይማኖት መጋቢ ሰናያት መምህር አብይ መኮንን ትላንት የነበረው የታድሶ መናፍቃን እንቅስቃሴው ትላንት ያደረጉት ነገር ትላንት የነሱ ተግባራቸው በዚህች በቅድስት ቤተክርስቲያን ላይ ምን ችግር ፈጥሮ ነው ያለፈው? ይሄን እንዲህ ዘርዘር ያርጉ። መጋቢ ሃይማኖት ብዙ ድርጅቶችን የተወገዙትን እንደዚሁም ግለሰቦችን አንስተዋል። እንግዲህ የነዚህ ድርጅቶችና ግለሰቦች ጉዞ ነው ቤተክርስቲያኒቷ ላይ ያመጡትን ማሳያ የሚሆነው ማለት ነው። እንግዲህ ታድሶ መናፍቃን ቀደም ለምሳሌ ማህበረ ሰላማ መምህር ተስፋዬ ሲያነሳ አሁን ትግራይ ውስጥ ላለው ለመንበረ ሰላማ መቋቋም አንድ አስተዋጽኦ ያደረገ ማህበረ ሰላማ አስታውሳለሁ። እኔ ትግራይ ሰርቻለሁ ማይጨው። ይሄ ማህበር እቅድ ነበረው። እቅዱ ውስጥ ምንድነው 15000 መነኮሳትን ከገዳም ማውጣት የሚል 15000 መነኮሳትን ከገዳም ማውጣት። ስንት አውጥቷል? እንግዲህ 15000 አቅዶ ዜሮ አይሆንም መቼም። ኢምፓክቱን የምናየው በዛ ነው። ይሄን ያህል መነኮሳትን ከገዳም ማውጣለው የሚል አለው። ብዙ መነኮሳቶችን እንደውም ሴት መነኩሴ መስሎ ወንዱ ወደ ሴት መነኮሳት የገባበት ሴቶች ገዳም ገብተው ብዙዎችን ያወጡበት መንገድ ሁሉ አለ። ታድሶቹ መስለው ገብተው ማለት ነው። ይሄ ትልቅ ቤተክርስቲያኗ ላይ ያመጡት ጉዳት ነው። መጻሕፍቶችን መቆንጸል አሁን በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍቶችን በተለያየ መልኩ ቁጥራቸው ለምሳሌ ገድለ ተክለ ሃይማኖትን ብትወስድ 132 ቨርዥን ነው ያለው። በግለሰቦቹ ትክክለኛውን የገድለ ተክለ ሃይማኖት እንዳይታወቅ ሌላ ገድለ ተክለ ሃይማኖት ተጽፏል። ፕሮቴስታንት እነዚህ ታድሶቹ አሁን መከራከሪያ ይሆናል። ራእይ ሰማይ መጻሕፍቶቹን አሁን ብናነሳቸው ብዙ ናቸው። እነዚህን የኦርቶዶክስ ቤተክርስቲያን ያልሆኑትን መጻሕፍት ስሙን ብቻ ይወስዱና ያንን ወስደው አስገብተው ይሄ በነገራችን ስትራቴጂያቸው ላይ ያለ ስትራቴጂ ዶክመንታቸው ላይ ያለ ነው። መጻሕፍቶችን ገዳም ገብተው መቆንጸል ይምላል። ውስጥ ገብተው ይቆነጽሉታል። መነኩሴ አይደሉም። ሁለት ጊዜ ተይዟል። አንዴ በዚህ በጎጃም አካባቢ ይመስለኛል ወንዱ ሴት ሆኖ ገብቶ ሴት ሆኖ ወንድ ነው ሴት ሆኖ ሴት መስሎ የሴት ገዳም ስገባ ዝም ብሎ አይደለም የሚቀመጠው። እነዚህን ስራዎች ነው የሚሰራው።
እውነተኛውን መጽሐፍት የመውሰድ ከዛ ደግሞ እውነተኛ ያልሆነው መጽሐፍት እዛ ቦታ የማስቀመጥ ይሄ እኮ የ200 ዓመት ያስቆጠረ ብራና መጽሐፍ ነው እንዲህ ይላል እኮ ቅድም ያለውን መርሳት የለብን አላማቸው ኦርቶዶክስ ትክክል ነበረች አሁን ገለባ ተጭኖባታል ለዛ ማስረጃ የሚያቆርቡት የቆነጸሏቸውን ነገሮች ነው ይሄ ብዙ መጽሐፍቶች ቤተክርስቲያን በአሁኑ ሰዓት ሊቃውንት ጉባኤውም ቤተክርስቲያኗም ልትሰራ የሚገባቸው የቅዱስ ጊዮርጊስ ገርል ይሄኛው ነው ገርለ ጊዮርጊስ መኖሩ ላይ ማንንም ይስማማል ግን ገርሉ ትክክለኛው ነው ገርለ ተክለ ሃይማኖት የሚባል ጻድቅ አለ ቤተክርስቲያኗ የምታውቀው የትኛው ነው እነዚህ በጣም አድርጎ ቆንጻጽሎታል ሁለተኛ ብዙ ሰዎችን አተናል በዚህ እንትን ውስጥ ብዙ ያንዳንዱ ስትመለከት ብዙ እንትና እዚህ ቪዲዮ ላይ ልናሳይ እንችላለን ጌታቸው በቀለ ተናግሮታል ይሄን ያህል ሺህ ሰንበት ተማሪ በዚህ ቤተክርስቲያን ውስጥ በቡድንና በተናጠል በመሆን በማህበር ደረጃ በመደራጀት ለውጥ እንዲመጣ ሲሰራ ቆይ እና በተከታታይ 10 ዓመታት በብዙ ሺህ የሚቆጠሩ ሰዎችን ወደ ጌታ እንዲመጡ እግዚአብሔር ተጠቀመበት በሺዎች የሚቆጠሩ ሰዎች ወጥተዋል ማለት ነው ትምርትና ስልጠና ሲሰጥ ኖረ በርካታ ካህናትን ያሰለጠነ ወደ ውስጥ ማስገባት ቦታዎች በዳኑ ሰዎች እንዲሸፈኑ ማድረግ ሲሰራ ቆይ በብዙ ሺህ የሚቆጠሩ ካህናት ዲያቆናት የሰንበት ትምህርት ቤት ተማሪዎች መነኮሳት እየሰለጠኑ ወደ ቤተክርስቲያን ማስገባት ተችሏል በሺዎች የሚቆጠሩ ሰዎች ወጥተዋል ማለት ነው በስልጣናችን ውስጥ ወንጌላውያንም ኦርቶዶክስን እንዲያውቋት በኦርቶዶክስና በወንጌላውያን መካከል ያለው ክፍተት እንዲጠብም ረጅም ርቀት ሄደናል ወደ 5000 የሚደርሱ መጋቢዎችን ከወንጌላውያን አብያተ ክርስቲያናት በማሰልጠን በሁለታችን መካከል ያለውን ክፍተት ለማጥበብ ብዙ ሰርተናል ቅድም መጋቢ ሃይማኖት አንስቶታል የናዝሬት ቅድስት ማርያም ቤተክርስቲያን ተገንጥሎ የወጣው እኮ ዛሬ በኢትዮጵያ ውስጥ ትልቁ የፕሮቴስታንት ቸርች ነው የአማኑኤል ህብረት የሚባለው ሙሉ በሙሉ ነው ይወጡት እኮ ሙሉ በሙሉ የነበረውን እንግዲህ እዛ የነበሩ ልጆች ያኔ ታገሉ ዛሬ ምስክሮች ሊሆኑ የሚችሉ በህይወት ያሉ አሉ ሙሉ በሙሉ እዛ የነበር ትልልቆቹ ዛሬ እኮ የፕሮቴስታንት ፓስተሮች እኮ ከዚህ አማኑኤል ህብረት ይወጡ አሉ ፎቶአቸውን ሁሉ ቤታቸው ውስጥ የቅድስት ማርያምን ስዕል አስነስቶ የነሱን ፎቶ አስቀምጦ አጋንንት ያወጣል የሚሉ አሉ ከዛው ከአማኑኤል ህብረት ይወጡ ማለት ነው ስለዚህ ከፍተኛ የሆኑ ምእመናንን አተናል ተስፋ ኪዳነ ምህረት ማህበር ይባላል አዋሳ ላይ አዋሳ እንግዲህ እግዚአብሔር ረድቶ መጨረሻ አካባቢ እኮ ቅዱስ ገብርኤል ቤተክርስቲያን ተሽጦ እኩል እንካፈል ወደ ማለት እኮ ተክዷል የገብርኤል ህንጻው ይሸጥና እንካፈል የሚል የተስፋ ኪዳነ ምህረት ማህበር የሚባለው አወቃቀሩን አይተኮነ ሰብሳቢዋ ፕሮቴስታንት ናት ምክትሉ ኦርቶዶክስ ነው ግን ታድሶ ነው መጨረሻ ላይ ህዝቡን ካወጡ በኋላ ከነ አቶ በጋሻው ጋራ የተወሰነው ህዝብ ከወጣ በኋላ 50-50 እንሆናለን ብሎ አስበው ነበር ቅድም መምህር ተስፋዬ አንድ ትልቅ ነገር ተናግሯል የኢትዮጵያ ቤተክርስቲያን አሁን ነገም ወደፊትም ማለት ነው የትላንትና የታድሶ እንቅስቃሴንም ሴቭ አድርጎ እንዲቆይ ያደረገው ምእመኑ ነው በቃ ያተረፋት ቤተክርስቲያኗ ምእመኑ በቃ ክዷል ጀስት ፒክ ፖይንት ደርሷል ስልኮ ነው የወጡት እነሱ ሲያዩ አብሯቸው የሚወጣ ሰው የለም ለካ ሰው ከቤተክርስቲያን ጋር ተጣበ የቤተክርስቲያን ሰው መስሏቸው እንጂ የቀረባቸው እነሱ ቤተክርስቲያኗ ከነሱ የተለየች መሆኗን ሲያውቁ ወደ ኋላ ተመልሷል እንጂ ተስፋ ኪዳነ ምህረት ልክ 50% ያዋሳ ህዝብ ተከትሎ ይወጣል ስለዚህ አዋሳ ቅዱስ ገብርኤል ቤተክርስቲያን ይሸጥና እኩል እንካፈላለን የትኛውን ውሳኔ ላይ ያመጡ ነው የህንድ ለሁለት ተከፍሎ ለሶስት ህንጻዎችን ጭምራን ተካፈሉት ያንን ለማምጣት ነበር ስለዚህ የምታይ ያሻራ ጥሎ ከዛ ውጭ ቀጥሎሳ በቤተ ክርስቲያኒቷ የማይታወቁ የዝማሬ ስልቶች የመጡት በታድሶች ነው አሁን እኮ መዝሙር እንኳን ለመተቸት ማንንም ሰው ሞራል እንዲያጣ ያደረጉት ኮምፕሊት ይላሉ እኮ የኢትዮጵያ ትሪኒቲ የሚባለው መጽሔት ሁለት ነገሮችን ያነሳል የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን የለቅሶ ቤት ንፍሮ ናት ብሎ ጽፏል የለቅሶ ቤት ንፍሮ ማለት ምንድነው ያገኘ ሁሉ የሚዘግ ነው ሁለተኛሳ በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን የመዝሙር ዳይናሚዝም መጥቷል ይላሉ ዳይናሚክ የሆነችኝ ይሄ የማህሌቱ ይሄ አሁን ኦርቶዶክሳዊ ዝማሬ አሁን መዝሙርን መልሶ ወደ ኋላ ለመመለስ ይሄን ያህል ጊዜ አሁን ዛሬ ጭምር እኮ እስከስታ ያወርድና አንዱ ኦርቶዶክሳዊ ነው ይላል አንዱ እኮ ተነስቶ የመኪና ድምጽ ያሬዳዊ ዜማ ነው ብሏል እኮ ሐመር መጽሔት ላይ ቀርቦ አንዱ ዝማሬ ቡ ካረ መኪና የዙ ማህበረ ቅዱሳን ጋር ቀርቦ ማለት ነው መኪና ቡ ካለ ያሬዳዊ ዝማሬ ነው ብሏል የመኪናውን ድምጽ ማለት ነው እንዲህ ወደ ማለት ነው የመዝሙሩን ዳይናሚዝም ሙሉ ቀይረውታል አሁን ዛሬ ቤተክርስቲያኒቷ መዝሙር ወደ ኋላ ተመልሶ እንግዲህ እንደምታየው ነው ጧት ግጥም ጽፋል ከሰዓት ዜማ ይሰራል ጧት ከነገ ወዲያ ምረቃ ብሎ ፖስተር ይለጥፋል ይሄም መጣው ትክክለኛው ነው የቤተክርስቲያኒቷ መዝሙር ላይ ስራ እንዳይሰራ አድርጎ አልፏል ሁለተኛ የቤተክርስቲያኒቷን ጥንት ያለውን ትክክለኛውን አስተምሮ በተወሰነ መልኩ ዲቤት እንዲያደርጉበት አድርገውታል ይሄ በር ከፍተናል ክርስቶስ እንድታወቅ አድርገናል ይላሉ በፍጹም ክርስቶስ እንድታወቅ ሳይሆን ያደረጉት ቤተክርስቲያኒቷ ክርስቶስን ከምትገልጥበት ትልቁ ጫፍ አውርደው
ወደታች ነው ያወረዱት። ክርስቶስን ቤተክርስቲያኒቷ ታይ ከነበረው ትልቁ የእግዚአብሔርነት የአምላክነት የፈጣሪነት ስላወርደው አለኩ መዝሙራቸው ኢየሱስ የኔ ጀግና ይምል አለ ጓደኛ ያድርገው እዛ ውስጥ ብንገባ እኮ ብዙ እናውጣቸው አለ ወደ መዝሙሮቻቸው ወደፊት ቀስ በቀስ ያንዳንዱን ስለምናይ ችግር የለውም። ይሄን ያህል ቀይረውታል። መጨረሻ ላይ የተከተሏቸውን ሁሉ ይዘው አዳራሽ ገብተዋል። ብዙ የመምሪያ ኃላፊዎችን ይዘው ወጥተዋል። ሊቃውንት ጉባኤ አባል የነበሩትን ስብከተ ወንጌል መምሪያ ላይ የነበሩትን ስብከተ ሁሉ ነው ወጣ። ግማሾቹ አሁን ተመለስን የሚሉ አሉ። እንግዲህ መመለሳቸውን ወደፊት እንደ እግዚአብሔር ፍቃድ በትክክል መመለሳቸው የምታይ ይሆናል። ግን ተመልሰናል እስከማለት ተደረሱ። ግን የወጡ እጅግ በጣም ብዙ አገልጋዮችን ከቤተክርስቲያን አውጥተው አዳራሽ ሰርቶ ወልቂጤ ስትሄዱ እኮ 102 የሰንበት ተማሪ እኮ መግቢያው ላይ ያለው ነው። ወልቂጤ ቤተክርስቲያን ወጥተው ውጪ ነው ያለው። ያልተመለሱ አሉ። በየከተማዎቹ አዳራሽ ሰርተው በታድሶ እንቅስቃሴ ምክንያት የወጡ ሰዎች አሉ። አደጋው ትላንት ያደረሱት አደጋ ከባድ ነው። ቤተክርስቲያኒቷም በዚህ ጉዳይ ላይ የሄደችበትና ለመከላከል የጣረችውን ጥረት በተለይ ቤተ ክህነቱ እጅግ በጣም ደካማ ስለነበረ ብዙ ሰዎችን በተለይ በዚህ አጋጣሚ የሰንበት ቤት ወጣቶች ማህበረ ቅዱሳን የጸረ ታድሶ ጥምረት የሰባኪያንና የዘማሪያን ህብረት ታግለው ለህዝቡ ግንዛቤ ሰጥተው ህዝቡ ጉዳዩን ተረድቶ ወደ ኋላ ባይመለስ ኖሮ የነበረው ጉዞ እጅግ በጣም ከባድ ነበረ። በቅዱስ ፓትርያርኩን ጭምር ሐውልት ጭምር እኮ ሰርተዋል አይደል? ቅዱስ ፓትርያርኩ ሐውልት ሰርተው እኮ ፓትርያርኩ የኛ ናቸው እስከ ማለት ሁሉ ደርሰዋል። አንዱ የታድሶ ማህበር ቅድስት ማርያም ማህበር የሚባል አለ አይደል? ኋላ ያው ሁሉም እዛው ውስጥ ያሉት ሁሉ እንግዲህ ትዝታው ሳሙኤል የዛ አካል ነው። ዛሬ ቤተክርስቲያንን በመስደብ ቅዱሳንን በመስደብ በእውነት ሰይጣን እንኳን ቆሞ የምታዘበው ሰው ትዝታው ነው አንዱ አቶ ትዝታው ሳሙኤል በጋሻውም እዛ ውስጥ የነበረ ነው። ቅድስት ማርያም እነዚህ ሰዎች ያ ማህበር ጫፍ ድረስ ያሉትን ሰዎች የሚያዛቸውን ነገር ለማሳየት ነው። ይሄን ሁሉ ይዘው ጫፍ እስከ ፓትርያርኩ ድረስ ተቆጣጥረናል ብለው ነበር ያሰቡት። እንግዲህ ቤተክርስቲያን አምላክ በተወሰነ መልኩ ተደርጓ እንጂ ከፍተኛ የሆነ ጠባሳ ቤተክርስቲያን ላይ ጥለው ሄደዋል። አሁን ያለው ግን ከዛኛው ልብስ የሚችል የሚያሳዩ ምልክቶች አሉ። እሱን በቀጣዩ ስለምናነሳው ነው። መጋቢ ሰናያት መምህር አብይ መኮንን እጅግ በጣም እናመሰግናለን። ጥሩ ሐሳብ ነው ያነሳው። ሐሳቦቹን ጠቅለል ከማድረግ በፊት መምህራችን መጋቢ ሃይማኖት መምህር ተስፋዬ ሞሲሳ ምትጨምረው ነገር ካለ? አመሰግናለሁ። ብዙ ነገር አንስቶታል። ያው በዚህ በእኛ ዘመን እንኳን በታድሶ መናፍቃን እንቅስቃሴ የደረሱት አደጋዎች ተነግረው የሚያልቁ አይደሉም። በጣም በሚያሳዝን ሁኔታ አንዱ ችግር ታድሶ መሆኑን ሳያውቅ ወደ ታድሶነት የሚሄደው ሞኝ ነበረ። አያውቀውም። ኦርቶዶክስ ነኝ እያለ ቅድም እንዳለው መዝሙራቸውን ይሰማል፣ ስብከታቸውን ያዳምጣል፣ መጽሐፋቸውን ያነባል። በዛ መንገድ ብቻ ልክ እነሱ አዲስ ብርሃን ሆነው እንደመጡ እያሰበ በእነሱ ኮቴያቸውን እየተከተለ ቤተክርስቲያን ድምጿን ሳይሰማ ሳያገኛት በጣም ብዙ ወጣት ጎርፏል። በሰንበት ትምህርት ቤት ደረጃ በተለይ በገጠሪቱ ኢትዮጵያ ያሉ ሰንበት ትምህርት ቤቶች አብዛኞቹ በረድኤተ እግዚአብሔር የሚኖሩ ናቸው። ቋሚ መምህራን የሌሏቸው ናቸው። አዲስ አበባ እንዳሉ አዲስ አበባ ያሉ ሰንበት ትምህርት ቤቶች በትምህርት የዳበሩ ስለሆነ ወደ ትግሉ ቶሎ ተቀላቅለው ለምላሽን በመስጠት መግለጫም በማድረግ ራሳቸውን አትርፈዋል፣ ቤተክርስቲያንን ታድገዋል። እዚያ በደቡብ ኢትዮጵያ በተለይ ያሉ በምስራቅ ኢትዮጵያ ያሉ ወጣቶቻችን የሚያሳዝኑ ናቸው። በጣም አንደሬጅ ናቸው፣ ትንንሾች ናቸው። እነዚህ እድሜ ላይ ያሉ ናቸው እና እንደወጡ ነው የቀሩት። አንዳንዶቹ ቅድም እንዳለው እዛም የሉም እኛም ጋር የሉም። ዝም ብሎ ፓጋን ሆነው እምነት የለሽ ሆነው የቀሩ በጣም ብዙ ናቸው። በጣም ብዙ በዝማሬ ሰበብ ከገጠሪቱ ኢትዮጵያ እየመለመሉ እያመጧቸው ህፃናቱን ትንንሽ ሴቶች ልጆች መዝሙር ትዘምሪያለሽ ነይ ብለው አዲስ አበባ ካመጡ በኋላ ብዙዎቹን እያስነወሯቸው ያለ እድሜያቸው ነው ለዝሙት አደጋ እያጋለጧቸው፣ አንዳንዶቹ ያለ እድሜያቸው እንዲወልዱ እየሆኑ ከቤተሰቦቻቸው ተለያይተው በቤተ ክርስቲያን ተስፋ ቆርጠው በሚያሳዝን ሁኔታ ብዙ ቅስማቸው የተሰበሩ በጣም ብዙ እህቶች የፈሩበት ነው እነዚህ የታድሶ መናፍቃን እንቅስቃሴ እና የቀጣዩም አደጋ ከዚህ ጎን ነው መታየት ያለበት። ከዚህ በዛ ጊዜ ይሄን ያክል ካደረሰ አሁን በማህበራዊ ሚዲያው እና በዲጂታሉ ዘመን በሚሮጠው ምንፍቅናቸው ምክንያት ደግሞ ምን ያክል እዛ አየር ላይ ያለውን ጄኔሬሽን ሊጎዳብን ይችላል የሚለውን በደንብ ማሰብ የሚጠይቅ ነው። ያለፈው ጉዳት ወደፊቱን በደንብ የሚያሳይ መስታወት ሆኖ የሚታይ ነው ለማለት ነው። አመሰግናለሁ።
እጅግ በጣም አመሰግናለሁ መምህራችን መጋቢ ሃይማኖት መምህር ተስፋዬ ሞሲሳና መምህራችን መጋቢ ሰናያት መምህር አብይ መኮንን ድንቅ የሆነ ትላንት ታድሶ መናፍቃን አካሄዳቸው አላማቸው ምን ይመስላል በሚል ድንቅ የሆነ ውይይት ነው ያደረግነው። እውነት ለመናገር ማህበረ ምዕመናን ማወቅ የሚገባችሁ ነገር የናንተ ንስሐ አባታችሁ የሚያስተምር መምህራችሁ ማን እንደሆነ እወቁ፣ ማወቅ አለባችሁ። ቤተክርስቲያንን ጠብቋት፣ አደራ ነው የምላችሁ። ቤተክርስቲያንን ጠብቋት። ትላንትና ትልቅ መከራ ነበር። ይሄ ነካ አደረግን እንጂ ትላንት ባልነው ነካ አድርገናል። ዛሬ የሚለውን ደግሞ እንቀጥላለን። ይዤ እመጣለሁ በዚህ ፕሮግራም። ዛሬ የሚለው ብዙ ነገሮች ነው የምናየው ነገር አለ። በተለይ ወጣቶች፣ ኦርቶዶክሳውያን ወጣቶች በደንብ ተከታተሉ። መቅደስ ላይ ያሉትን ካህናትንም ጭምር ማን ምን እንደሚሰራ አካሄዱ ምን እንደሆነ ወጣቶች አደራ ነው የምላችሁ። ሰንበት ትምህርት ቤት አገልጋዮች በዚህ በታድሶ መናፍቃን ስራ ላይ ብዙ ዋጋ ትላንት ከፍላችኋል። የሰንበት ትምህርት ቤት አገልጋዮች በእውነት የቆሰሉ አሉ። ቅድም መጋቢ ሰናያት መምህር አብይ አንስቷል። አዋሳ ላይ እኮ አካል ያጡ ወንድሞቻችን አሉ። አካል ያጡ የተጎዱ ብዙ ቦታዎችን መጥቀስ እንችላለን። የሰንበት ትምህርት ቤት አገልጋዮች አሁንም የቤተክርስቲያን ብርሃን ስለሆናችሁ ታድሶ መናፍቃንን ተከታተሉ። በማስከተል ማህበራት በጠቅላላ በኢትዮጵያ ውስጥ ያላችሁ ማህበራት በሙሉ ታድሶ መናፍቃን እየሰራ ያለው ስራ ቀላል የሚባል አይደለም። ኦርቶዶክሳውያን ቲክቶከሮች ቤተክርስቲያንን እያገለገላችሁ ያላችሁ ቲክቶከሮች እናንተም ዋጋ እየከፈላችሁ ነው። አሁንም በደንብ አድርጋችሁ ዋጋ ክፈሉ። ይሄ ከምንም በላይ በነፍስ ተወራደን የምንሰራው ስራ ነው። በዚህ ውስጥ ስንገባ ብዙ ሰዎች ይጠላሉ፣ ብዙ ዋጋ እንከፍላለን። በርቱ እላለሁ። ይሄ መርሃ ግብር አይቋረጥም፣ ይቀጥላል። ትላንት ብለን ጀምረናል። እግዚአብሔር ከፈቀደ እንደ እግዚአብሔር በጎ ፍቃድ ዛሬ የሚለውን እንጀምራለን። የሚቀጥለው መርሃ ግብር ዛሬ የሚለው ዛሬ ምን እያደረጉ ነው? ዛሬ ምን እየሰሩ ነው? ከላይ ጀምረን እስከ ታች ድረስ ምን እየሰሩ ነው? ቤተ ክህነት ላይ እነማን አሉ? መረጃቸውን እናወጣለን። አለ እጃችን ላይ መረጃቸው አለ። እውነት ለመናገር ቤተ ክህነት ውስጥ መምሪያ ደረጃ ላይ ምን እየሰሩ ነው? አድባራት ላይ ምን እየሰሩ ነው? በየሀገረ ስብከቱ ላይ ምን ስራ እየሰሩ ነው? ከነሱ ከታድሶ መናፍቃን ጋር በአዳራሽ ምን እየሰሩ ነው? ይሄ መረጃ ስላለ ለጆሮአችሁ ጭው የሚል ነገር ለዓይናችሁ የሚከብድ ነገር እናቀርባለን። አንተውም ጀምረናል። ስለዚህ በአገር ውስጥም በውጭም ያላችሁ ጥበብ ዘተዋሕዶ የምትከታተሉ ማህበረ ምዕመናን እውነት ለመናገር ይሄን መርሃ ግብር እየተከታተላችሁ ሐሳብ በመስጠት ላይክ በማድረግ ሰብስክራይብ በማድረግ ሼር በማድረግ የቤተ ክርስቲያን የልጅነት ኃላፊነታችሁን እንድትወጡ በቅድስት ቤተ ክርስቲያን ስም እጠይቃለሁ። አነሳስቶ ያስጀመረ አስጀምሮ ለዚች ደቂቃ ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የእናታችን ቅድስተ ቅዱሳን ንጽሕተ ንጹሐን የድንግል ማርያም አማላጅነት፣ የመላኩ የቅዱስ ሚካኤል የቅዱስ ገብርኤል ተራዳኝነት፣ የቅዱሳን ሐዋርያት የነቢያት የጻድቃን የሰማዕታት በረከታቸው ለዘላለሙ ከኛ ጋር ይሁን። ጥበብ ዘተዋሕዶ ሚዲያ